ባለፉት 9 ወራት 3.9 ቢሊዮን ብር ለመሰብሰብ ታቅዶ ከ4.3 ቢሊዮን ብር በላይ ገቢ መሰብሰብ መቻሉንና በዚህም የተለያዩ የልማት ስራዎች እየተሰሩ መሆናቸውን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። ባለፉት 9 ወራት በርካታ ዘርፎች የተሻለ አፈጻጸም ያሳዩበት ቢሆንም በአንዳንድ አስፈጻሚ መስሪያ ቤቶች በበጀት ዓመቱ ለማከናወን ታቅደው በሚፈለገው ልክ ባልተፈጸሙ ጉዳዮች ላይ በትኩረት ሊሰራ እንደሚገባ ተመላክቷል። የወላይታ ዞን አስተዳደር ምክር ቤት ካቢኔ የዞኑን አስፈጻሚ መስሪያ ቤቶች የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ገምግሞ ውሳኔ አሳልፏል። መሰዊያ ሕዝቅኤል ዝርዝር አላት። በበጀት ዓመቱ በወላይታ ዞን ባለፉት 9 ወራት የተከናወኑ ክንውኖችን የገመገመው የዞኑ ምክር ቤት ካቢኔ አስፈጻሚ መስሪያ ቤቶች የተሻለ አፈጻጸም ያሳዩበት እንደሆነ የተመላከተ ሲሆን በተለይም የገቢ አሰባሰብ ሂደቱ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ መሻሻሎች የታየበት መሆኑ ተገልጿል። በጥንካሬ ከሚታዩ ነገሮች ውስጥ አንደኛውና ዋነኛው በገቢ የሰራነው ስራ እጅግ በጣም አመርቂ ውጤት አስመዝግበናል። ከእቅድ በላይ ያሳካንበት ባለፉት 9 ወራት ውስጥ ለመሰብሰብ ያቀድነው 3.8 ቢሊዮን ብር ነበር። አሁን ወደ 4.3 ቢሊዮን ደርሰናል። በ500 ሚሊዮን ብር ብልጫ ያለውን ስራ ነው የሰራነው። ይሄ በተቀናጀ በተባበረ ሁሉም መዋቅሮች የሰላምና ጸጥታ፣ ፍትህ፣ ፖሊስ እንዲሁም የገቢ መስሪያ ቤቶች እና አጠቃላይ ሌሎችም መምሪያዎች ጋር በተቀናጀ አሰራር እንዲሁም በፊት አመራር ሰጭነት የተከናወነ እንደ ትልቅ ነገር የምንወስደው ጠንካራ ጎን ነው። ከመንገድ ስራ አንጻር በዚህ ዓመት በርካታ ነባር መንገዶችን የመጠገን አዳዲስ መንገዶችን እንደገና የማስጀመር በተለይም ሰሞኑን አሁን ያየናቸው 9 አዲስ መልክ ወደ ስራ የሚገቡትን የነበሩትን ደግሞ የመጠገን ስራ ድልድዮችን መስራት ብቻ ሳይሆን መፈጸምና ማስመረቅን በደንብ አይተናልና ከትራንስፖርትም አንጻር ያለውን ችግር ለመቅረፍ እየተሰሩ ያሉ ስራዎች እንዳሉ ሆኖ ግን እንደ ድክመት ከነዳጅ ጋር እጥረት ጋር ያለው ጉዳይ ህዝብ ከቦታ ቦታ ለመንቀሳቀስ ያለው ክፍተት በጋራ እየገመገምን ያው እንደ አገራዊ እና ዓለም አቀፋዊ ክራይሲስ ያመጣው ጉዳይ ስለሆነ እሱንም እየገመገምን ያለንበት ሁኔታ ነው ያለው። ባለፉት 9 ወራት አስፈጻሚ መስሪያ ቤቶች በማህበራዊ በኢኮኖሚያዊና በፍትህ ዘርፎች የተሻለ አፈጻጸም ያሳዩበት ቢሆንም በበጀት ዓመቱ ለማከናወን ታቅደው በተፈለገው ልክ ባልተፈጸሙ ጉዳዮች ላይ በትኩረት ሊሰራ እንደሚገባ ተመላክቷል። መደበኛውን በሚመለከት በዋናነት እኔ ማንሳት ፈልገው አንደኛ የ9 ወር 3.1 ቢሊዮን ነው። ከዚህ አንጻር ወደ 3.5 ለመሰብሰብ ጥረት አድርገናል። ማዘጋጃም ወደ 710 አካባቢ ነው። 767 ሚሊዮን አካባቢ ነው የሰበሰብነው። ጥቅል ድምሩ ከእቅዳችን ወይም ከ9 ወር እቅዳችን ከፍ የሚል ሆኖ እንደ ወላይታ ዞን ፖቴንሻልን በሚመጥን መልክ አልሄድንም። እዚህ ውስጥ አድርገን ይህንን በእኛ ደረጃም ያየንበት ሁኔታ አለ። አሁን ላይ በተለያየ ምክንያት ከስራ ውጪ ሆነው ውጪ ሀገርም ለመሄድ እንጂኦ ገብተውም ያ ፕሮጀክት ፌዝ አውት ሲያደርግ ተመልሰው ወደ ቀድሞ መስሪያ ቤት ለመመለስ የሚፈልጉ ሰዎች በየጊዜው ቁጥራቸው ከፍ እያለ ነው ያለው። እሱ ላይ ምናልባት ወጥ የሆነ ዞናዊ አቋም ካልተያዘ እንፈተናለን። እንደ ደካማ ጎን የለየናቸው ስራዎች ላይ አሁንም ሙሉ በሙሉ ቴክኖሎጂን ከመጠቀም አንጻር በግብርና ዘርፍ ላይ ያለው ክፍተት አለ። አልፎ አልፎ እንደ የወረዳዎቹ እንደ ከተማ አስተዳደሮች የሚለያይ ቢሆንም ግን ሙሉ 100% ከመጠቀም አንጻር ትንሽ ጉድለቶች አሉ። ሌላው ደግሞ አሁንም መሰብሰብ የሚገባን ፖቴንሻል አንጻር ከገቢ መሰብሰብ አቅም ጋር አቅሙና የተሰበሰበው አሁንም ወደ ኋላ የቀረ ስራ እንዳለ በተለይ ከኢንቨስትመንት አንጻር መሰብሰብ የሚገባንን ከዛ መገኘት የሚገባው ለመንግስት መግባት የሚገባው ግብር ካለ መሰብሰብ ጋር ያለውን እንደ ድክመት ገምግመናል። ሌላው በተለይም በፍትህ ዘርፍ ላይ ያለው የመንግስት ታክስ ጋር ተያያዥነት ያላቸውን ኢዳዎችን ከማስመለስ አንጻር ቶሎ ፍትህ ከመስጠት አንጻር እንደ ክፍተት ያየናቸው አሉ። እንደዚሁም የግብአት ማዳበሪያ ኢዳ ጋር ተያይዞ በውዝፍ የተመዘገቡትን ኦዲት ግኝትም
ከማስመለስ አንጻር ድካም የታየባቸው አካባቢዎች ናቸው። እነሱ በቀጣይ ደግሞ ታርሞ የአመቱን ማጠቃለያ ላይ የተሻለ አፈጻጸም እንዲያስቀምጡ አቅጣጫ ያስቀመጥንበት ሁኔታ ነው ያለው። ባለፉት 9 ወራት የተመዘገቡ ስኬቶች ህብረተሰቡና አመራሩ በቅንጅት በመስራት የመጡ መሆናቸውን የገለጹት ረዳት ፕሮፌሰር ሳሙኤል ተሰማ ህብረተሰቡ በወቅታዊ ሁኔታዎች ሳይበገር የልማት ጉዞውን ሊያስቀጥል ይገባል ሲሉ መልእክት አስተላልፈዋል። እነዚህ እንግዲህ አጠቃላይ ባለፉት 9 ወራት ውስጥ የተከናወኑ ተግባራት ናቸው። በህብረት የመጡ ውጤቶች ናቸው። በመተባበር የመጡ ውጤቶች ናቸውና ህዝባችንም አሁንም ተሳትፎን ከፍ እንዲያደርግ በተለይ መንገድ መሰረተ ልማት በሚሰራበት ጊዜ ከተማ በገጠርም ልማት ላይ በጣም ተሳትፎ እንዲያደርግ ይፈለጋል። በኢንቨስትመንት ውስጥ ያሉ ተሳትፎ የባለሀብቶች ተሳትፎም ከፍ ሊል ይገባል። በዚህ ነው ስራ እድል የሚፈጠረው ማለት ነው። ሌላው ያው አሁን ያለው የነዳጅ ጋር ተያይዞ ያሉ ችግሮች ጊዜያዊ ችግሮች ናቸው፣ ሊፈቱ የሚሉ ችግሮች ናቸው። ይሄ ነዳጅ ችግር ባይመጣ ኖሮ ከዚህ በላይ ከፍ ብለን መሄድ እንችላለን። መንገዶችን እንጨርስ ነበር። የህዝብ ትራንስፖርት ጉዞ በዚሁ ልክ የዋጋ ጭማሪ ህዝብን አያማርርም ነበር። ግን ይሄ ጊዜያዊ ችግር እንደሆነ ህዝቡ ተረድቶ የምናልፈው ነገር መሆኑን ተረድቶ አሁንም በትዕግስት ነገሮችን እንዲጠባበቅ መልእክት ለማስተላለፍ